የሰራልንን እያሰብን እናመሰግናለን። አባቶይ እናመሰግናለን። አድርገህልናልና እናመሰግናለን። ባልተደረገውም እናመሰግናለን። አንተ መልካም ስለሆንክ፣ አንተ አዋቂ ስለሆንክ፣ አንተ ጌታ ስለሆንክ እናመሰግናለን። የዘላለም አባት እግዚአብሔር ሆይ እድልን ሰጠን። እንደገና ደግሞ በዚህ ስፍራ እንድንገኝ ረዳህን። እግዚአብሔር አምላኬ ሆይ በእውነት ያልቻሉ ብዙዎች አሉ። መምጣት ያልቻሉ ጌታ ሆይ አንተም ማምለክ ያልቻሉ፣ መገኘት ያልቻሉ፣ በፊት መሆን ያልቻሉ እየፈለጉ ብዙዎች አሉ። እግዚአብሔር አምላኬ ሆይ ምህረትን አብዝተህልን ነው እንጂ ስለቻለን አይደለም። የዘላለም አባት እግዚአብሔር ሆይ እናመሰግናለን። ይሄንን በልባችን ስላኖርክ የዘላለም አባት እግዚአብሔር ሆይ እግራችንን ወደዚህ ስላቀናህልን እግዚአብሔር ሆይ ብዙ ነገር የሚይዙን የሚጎትቱን እያሉ ግን አባታችን ሆይ በፊት እንድንሆን ፈቀድክ። ይሄንን ማለዳ ሰጠህን። ስለዚህም እናመሰግናለን። እግዚአብሔር ሆይ ስለ ወንድም ስለ እህቶች ያመሰግናለሁ። አንተ ስለረዳሃቸው ነው የዘላለም አባት እግዚአብሔር ሆይ ሁሉን ስላደረግክላቸው ነው ጌታ ሆይ። ስለዚህም እናመሰግናለን። ልዑል ሆይ ማደሪያ ይባረክ። ስለ ልጆቻችን እናመሰግናለን ጌታ ሆይ። አባ ቃል እንደሚናገር ያልጠፋ ነው ከምሕረት የተነሳ ስለሆነ ነው። የማያጠፋ ሳይኖር ቀርቶ አይደለም እግዚአብሔር ሆይ፣ ግን ምሕረት በዝቶልን ነው። ማለዳ ማለዳ አዲስ የሆነው ምሕረት በዝቶልን ነው። ታማኝነትም ብዙ ስለሆነልን ነው እግዚአብሔር ሆይ። ስለዚህም እናመሰግናለን። አንደበታችን በምስጋና ይሞላል አባ፣ ይሞላል እኔ ጌታ። እናመሰግናለን፣ እንባርካለን። አባታችን ተባረክ። እግዚአብሔር ሆይ እንዳናመሰግን የሚያደርጉ ብዙ ነገሮች ቢኖሩም ግን ጌታ ሆይ አንተ ታላቅ ነህ። ምስጋና ይገባል። አልፈን እናመሰግናለን፣ አልፈን እናመሰግናለን። የዘላለም አባት ጠላት ጥላሸት ቢያጠለሽም ጌታ ሆይ ግን እናመሰግናለን ስለሚገባ ስለተደረገልን በመስቀል ላይ ስለሆነው ጌታ ሆይ ስለዛ ስላደረገው ጌታ ሆይ በሕይወት መኖራችን ካንተ የተነሳ ነውና እናመሰግናለን። አንተ ባታድነን ኖሮ ጌታ ሆይ ምን እንሆን ነበር? መዳናችን በቂ ነው ጌታ ሆይ፣ መዳናችን በቂ ነው። ሌላ ነገር ባይኖርም ጌታ ሆይ እናመሰግናለን፣ እናመሰግናለን አባ። ስለ ብላቴኖቹ እናመሰግናለን፣ ከክፉ ስለከለልካቸው እግዚአብሔር ሆይ ጌታ ሆይ ጥላ ስለሆንካቸው አባ እናመሰግናለን። ጥበቃ ስለበዛላቸው እናመሰግናለን አባ። አባ በደከሙበት ብርታት ስለሆንካቸው እናመሰግናለን። ኢየሱስ ማደሪያ በምስጋና ይሞላ፣ ማደሪያ በእልልታ ይሞላ፣ ማደሪያ በክብር ይሞላ። አቤቱ የዘላለም አባት እናመሰግናለን። ቀናችንን እግዚአብሔር ሆይ እያመሰገንን እንቀጥላለን፣ እየባረክን እንቀጥላለን፣ ከፍ እያደረግን እንቀጥላለን። ልዑል ሆይ ማደሪያ ይባረክ። ልዑል ሆይ አንተ ታላቅ ነህ አባ፣ አንተ ልዩ ነህ፣ አንተ ጌታ ነህ። እናመሰግናለን ጌታ ሆይ፣ ጌታ ሆይ ተመስገን። አንድ ነገር ልበላችሁ። ወንድሜ ከደወለ በኋላ ሜሴጅ ነው የሰማሁት፣ ግን ወዲያው ጌታ ሆይ ምን የምትለው ነገር አለ አልኩት። እሺ እምቢ ከማለቴ በፊት ጌታ ሆይ ኢየሱስ ለእንደዚህ ከሆነ ሲደወልክ ዋልኩኝ። ደውሎ ስለማያውቅ እንዲህ ከሆነ ሲደወለው ምን አለ አልኩት። ኢየሱስ
ብዙ ስጽፍ ብዙ ሳወጣ ብዙ ሳወር ጌታ ሆይ ሌላ እኮ በቃል የበረታሉ ለመናገር እኮ የበረታሉ አልኩት። ጌታ ሌላ ምንድን ነው የምለው? ጌታ ሆይ ጌታ ግን እንድንለይለት ፈለገ። ለራሱ ስራ ለራሱ ዓላማ የቃል አዲስ አይደለም። ከመጀመሪያው ጀምሮ እግዚአብሔር ለራሱ የተለየ ሕዝብ ይፈልጋል። እስራኤልን ከግብጽ ያወጣው ከባርነት ለማውጣት ብቻ አልነበረም፣ የእሱ ሕዝብ እንዲሆኑ ነበር። ዛሬም እኛን በኢየሱስ ደም ገዝቶ ተለዩልን ይለናል። ተለዩልኝ ማለት ለእግዚአብሔር ብቻ መሆን ነው። ከእግዚአብሔር የሚያርቀንን መተው ነው። እግዚአብሔር ለኔ ሁኑ እያለን ነው። ከምን እንለያለን? ከኃጢአት፣ ከማይገባ አኗኗር፣ ከዓለማዊ አስተሳሰብ፣ ከእርሱ የሚያርቀን ማንኛውም ነገር። አንዳንድ ጊዜ ገንዘብ፣ ቁጣ፣ ክብር፣ ይቅር አለማለት፣ ኩራት ወይም ሌላ ጌታ ለራሳችን የሚናገረን ነገር አለ። ከምን ልለይልህ? እግዚአብሔር ተለዩ አላለንም። እቀበላችኋለሁ፣ አባታችሁ ሆናለሁ፣ እናንተም ልጆቼ ትሆናላችሁ አለን። እግዚአብሔር ሊያርቀን አይደለም፣ ወደ እርሱ ሊያቀርበን እንጂ። እኔ እግዚአብሔር አልለወጥም፣ ቅዱስ ነኝ። ስለዚህም ዛሬ ለእርሱ የተለየ ሕዝብ ይፈልጋል። ዓለም ቢለወጥ፣ ሁኔታዎች ቢለወጡ፣ ሰዎች ቢለወጡም እግዚአብሔር ግን አይለወጥም። እግዚአብሔር ጸጋን በከንቱ እንዳንቀበል ይለናል። ጸጋ ሕይወታችንን ሊለውጥ መጣ። ስለዚህ ጌታ ተለዩልን ይለናል። ዛሬ እግዚአብሔር አንድ ጥያቄ እየጠየቀን ነው። ከምንድን ነው እንድንለይልህ የምፈልገው እንለዋለን እንደሚመቸን ሆነን። ይሄ ግን ጥያቄ ስለሆነ የራስ ስለሆነ ከምንድን ነው እንድንለይልህ የምፈልገው? ይገርማል። እግዚአብሔር ሲናገር እስከ ዛሬ አስተውዬ አላቅም። አብረን እየሰራን ምን ይላል ጳውሎስ ሲነግረን? ለማስተማር አይደለም፣ የማስተማር ጸጋ የለኝም፣ ግን በቃ በልቤ ውስጥ የተቀመጠውን ነው የምናገረው። አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳንቀበል ደግሞ እንለምናለን ይላል። በተወደደ ሰዓት ሰማው፣ በመዳንም ቀን ረዳው ይላልና፣ እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው። አገልግሎታችንም እንዳይነቀፍ በአንዳችም ነገር ማሰናከያ ከቶ አንሰጥም። ነገር ግን በሁሉ እንደ እግዚአብሔር አገልጋዮች በመከራ በችግር በጭንቀት አገልጋዮች ራሳችንን እናማጥናለን። በብዙ መጽናት በመከራ በችግር በጭንቀት በመገረፍ በወህኒ በሁከት በድካም እንቅልፍ በማጣት በመጦም በንጽህና በእውቀት በትዕግስት በቸርነት በመንፈስ ቅዱስ ግብዝነት በሌለው ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር ዕቃ በክብርና በውርደት በክፉ ወሬና በመልካም ወሬ ራሳችንን እናምጣለን ይላልና፣ እስቲ ጠይቀው፣ ከምን እንድለይልህ ትፈልጋለህ? ጌታ ሆይ በእኛ የጀመረውን እንዲሰራ ተለዩልኝ። ሕዝቤ እንድትሆኑ ተለዩልኝ። ከክፉ ስራ፣ ከክፉ አረማመድ፣ ከማይመች አካሄድ፣ ከማይመች መሄድ ከሌለብን መገኘት በሌለብን አለመገኘት፣ መገኘት በሚገባን መገኘት። እግዚአብሔር ሆይ በምን ልለይልህ? እንደዚህ ያለው ነበር አንድ ዝማሬ የመጣው በውስጤ። ኮንፈርሜሽን ሆነ ወጅዬ ተከፍተው እሱን እየሰማን በእውነት እንደሚመቻችሁ ሆነን በቃ ዝማሬ ስለሆነ ብቻ ሳይሆን በዛ ውስጥ ግን እግዚአብሔር ሆይ ምን ትለናለህ? ለስራው ይፈልገናል። ወደዚህ የሚጎትቱን ብዙ ነገሮች አሉ። ከዛ ተለዩልን እያለ ነው። ብዙ ጩኸቶች አሉ፣ ብዙ ጫጫቶች አሉ። ላገኝ ነው ደግሞ መሰለኝ ገና
ከጫጫታው ከትርምሱ ከማይገባ ነገር ዛሬ የምንሰማቸው የምናያቸው ከዛ ተለዩልኝ። በቃ እግዚአብሔርን ድምጽ መስማት የምንችለው በጸጥታ ውስጥ ነው፣ እረጭ ባለ ውስጥ ነው፣ ከሱ ጋር በመገናኘት ነው፣ ከሱ ጋር ህብረት በማድረግ ነው፣ እሱን የሙጥኝ ብሎ በመያዝ ነው። ለምን ለጀመረው ስራ ፍጻሜ ላይ ሊያደርሰን እንድንዘጋጅ ለዛ ሊሆን ላለው ሊያደርግ ላለው በእኛ ሊሰራ ላለው ሊፈጽም ላለው እያዘጋጀን ነው። ትጠይቁት ጌታ እኔ ያላየሁት ነገር አንተን ያላስደሰተ በውስጤ ምንድን ነው ያለው? ያላየነው እንኳን ካለ ብዥ ካለብን የቆመ እንዳይወድቅ ይጠንቀቅ ስለሚል ቃሉ ማለት ነው። አንዳንድ ጊዜ ምንም ነገር የሆነን ስለማይመስለን ባሪያው እንደዚህ ያለ ከተሰወረ ኃጢአት አንዳንዴ እኔ ትክክል ነኝ ብዬ ነው ለኔ ምነግራት እየሩ አንቺ ትክክል ነሽ፣ ምንም ችግር የለብሽም። ሊወቅሰን አይደለም ጌታ፣ ወደ ራሱ ሊያስጠጋን ነው። ሊኮንነን አይደለም፣ ግን እንድንጠጋጋ ወደ ፍቅሩ እያስጠጋን ነው። ወደ ራሱ እያስጠጋን ነው። ወደዛ ወደ መጨረሻው ሙሽራይቷን ሊወስድ ሊመጣ ላለው ተዘጋጅተን እንድንጠብቀው ነው። ተለዩልኝ፣ ለፍቃዴ ተለዩ፣ ለድምጼ ተለዩ። ጌታ ሆይ ያልኩ ማታ ስጸልይ በቃ እግዚአብሔር ሆይ እባክህን እኔ አልለወጥም። ነገሮች ይቀያየራሉ፣ ይለዋወጣሉ፣ ሁኔታዎች ይቀየራሉ፣ ይለዋወጣሉ። የእግዚአብሔር ቃል ግን አይለወጥም። በዛ ዘመን ነበረ ተለዩልኝ ይላቸው ነበር። ጣዖትን ከማምለክ ይህንን ነገር ከማድረግ ዛሬ የኛ ጣዖት ምን ይሆን? ያስቀደምነው ነገር ምን ይሆን? ጣዖት በእንጨት ተሰርቶ ወይ በስል ተደርጎ ወይ ምናምን ቁጭ አይልልንም። ዛሬ የሩ ምን ይሆን ጣዖትሽ እያልኳት ነበር።
ያስቀደምኩት። ጌታ ሆይ እባክህን ለየኝ፣ ለፍቃድህ ለየኝ፣ ለስራ ለየኝ፣ ኑሮዬን ለይ፣ አኗኗሬን ለይ። ተለዩ ሲለን ሰዎችን ጥሉ ማለቱ አይደለም። ከማይሆን ንግግር ተለዩ እያለን ነው። ከማይሆን አኗኗር፣ ዓለማዊ ከሆነ አኗኗር ተለዩልኝ እያለን ነው። ሊያዘጋጀን ነው። ክብሩ ሊገለጥብን ስለፈለገ ነው። ሊሆን ላለው ነው። እንዴት ያልተዘጋጀ ነገር ላይ ሌላ ነገር መሆን ይችላል? አይገርማችሁ? ምሳሌ የሚሰጠው ጌታ ኢየሱስ ስላልገባቸው ነበር። እኔ ማሰብኩኝ ምን እያልክ ነው አልኩት ጌታን። እርሻ መቼም እኔ አርሻ አላውቅም፣ ግን ገጠር የኖረ ሰው ያውቃል። አንድ መሬት ምንድነው ካረሱ በኋላ ከዛ እንትን የሚነሳ ነገር አለ፣ ከዛ የሚደለደል አለ። ለዛ ሰብል ለሚሆን ይዘጋጃል። የየሰብሉ የየእህሉ ልዩነት አለው። በምን ወቅት እንደሚበቅል፣ በምን ወቅት እንደሚተከል፣ በምን ወቅት ደግሞ እንደሚነሳ። መቼም ዝም ብሎ አይዘራም። ምክንያቱም እንጭጮ ነው ስለሚወጣ ወይ ስለማያድግ ወይ በዛው ስለሚቀር። ግን በተመቻቸ በተዘጋጀ መሬት ላይ ያው ቃሉም ስለሚነግረን ማለት ነው እንደዛ ተዘጋጁልን እያለን ነው። ወንድሜ ሆይ ምን ይሆን በልብ ያለው? ምን ይሆን እግዚአብሔር ተለይልኝ እያለህ ያለው? እህቴ ሆይ ምን ይሆን እያለሽ ያለው? እግዚአብሔርን ጠይቁት፣ የእውነትን ጠይቀው። እግዚአብሔር አይዋሽም፣ ይዋሽ ዘንድ ሰው አይደለም። አሁን ሰው በጠይቁ አንቺ አምሮብሽ ቆንጆ፣ ጌታ ግን ልብና ኩላሊትን ይመረምራል ይላል የእግዚአብሔር ቃል ሲናገር። ገና ከማህፀን ሳለ አወቅኩ ይለናል። ስለሚያቀን ይናገራል። የሚሰማ ጆሮ ይስጠን ጌታ ሆይ፣ የሚሰማ ጆሮ፣ የሚያስተውል ልብ። እግዚአብሔር ይሄ ለአንድ ቀን ብቻ አይሆን፣ በልባችን በልቦናችን ጻፍልን። የዘላለም አባት ስንራመድ ስንሄድ ተለዩልን የሚል ድምፅ ያቃጭልብን። እግዚአብሔር አምላክ ስንነሳ ስንቀመጥ ያቃጭልብን። ወገኖቼ ታዝዤ ነው በእውነት ተነስታችሁ እርስ በርስ ትጸልዩ። አብራችሁ ተነሱና በቃ ለአንዳችሁ አንዳችሁ እግዚአብሔር ሆይ እህቴ መለየት ለምትፈልገው ትለይ። እግዚአብሔር ሆይ በእሷ ላይ ኃይል ይገለጥ፣ ስራ ይገለጥ፣ ማዳን ይገለጥ፣ በዚህ ቤተ ክርስቲያን ላይ ታምራት ይገለጥ። የዘላለም አባት እግዚአብሔር ሆይ ስራህን ማየት እንፈልጋለን እንበለው። ትንበሉና ተለያዩና አንዳችሁ ለአንዳችሁ አብረህ ወይም ይዘህ እዛ ጋም ተነስታችሁ እርስ በርስ ተያይዛችሁ ጸልዩ። እግዚአብሔር እንደዛ እያለ ስለሆነ አንዳችሁ ለአንዳችሁ እህቴ አላውቅም፣ አንተ ግን ታውቃለህ። በምን እንድትለይ ልትፈልጋለህ? እግዚአብሔር ዝም ብሎ አይደለም ተለይ ይላለው፣ የጀመረውን ስራ ሊያስፈጽም ነው። የእግዚአብሔር ቃል ሲናገር እድበት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይኖርባት ቅድስና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። የበጉ ሰርግ ስለደረሰ
ሚስቱም ራስዋን አዘጋጀች ስለሚል ዛሬ የምንኖረው ህይወት የሙሽራውን መምጣት በመጠባበቅ መሆን እንዳለበት ጌታ ተለዩልን ሲለን ተዘጋጁ መጣለው እያለን እንዳለ የሚመጣው ለራሱ ቅድስት ንጽህና ታማኝ ሙሽራ ሊወስድ ነው። እኛም በመንፈስ ቅዱስ እርዳታ ራሳችንን እያዘጋጀን የሙሽራውን መምጣት በንቃት እንጠብቃለን። የእግዚአብሔር ድምጽ የሚለው ያንን ነው። የምንዘጋጀው ሙሽራውን ለመጠበቅ ነው። ጌታ ሆይ እናመሰግንሃለን። የዘላለም ቅዱስ እግዚአብሔር ሆይ በእውነት ድምጽ ስለመጣ ተዘጋጅተን እንድንጠብቅህ አባታችን ሆይ ተለዩልን ስላልክ መለየት ካለብን እንድንለይ የዘላለም ቅዱስ አይኖቻችንን እንድታበራ ያልተገለጠልን ነገር እንኳን ቢኖር መንፈስ ቅዱስ እንድትገልጥልን ያላስተዋልነው ነገር ቢኖር መንፈስ ቅዱስ እንድታስታውቀን አቤቱ የዘላለም አባት እግዚአብሔር ሆይ አላንተ ምንም ማድረግ እንደማንችል ቃል ይናገራል። ይህ እግዚአብሔር ሆይ በኃይል አይደለም በብርታትም አይደለም በመንፈስ እንጂ ብለሃልና መንፈስ ስለሚያግዘን እግዚአብሔር አምላኬ ሆይ የተጸጠንን ጸጋ በአግባቡ መጠቀም የምንችልበትን እግዚአብሔር ሆይ ኃይል እንድትሰጠን አቤቱ የዘላለም አባት ሆይ እንጸልያለን። በእውነት ኃይልህ ያስፈልገናል። ብቻችንን አንችልም። መንፈስ ቅዱስ ኃይል ያስፈልገናል። ያንተ ኃይል ያስፈልገናል። የዘላለም አባት እጆችህ እንዲይዙን ጌታ ሆይ በኢየሱስ ክርስቶስ ስም እንድትመራን አንደበታችንን አንተ እንድትቆጣጠር ልባችንን እንድትቆጣጠር መንፈሳችንን እንድትቆጣጠር እየፈለግን ማድረግ ያልቻልናቸው ብዙ አሉና አቤቱ የዘላለም አባት እግዚአብሔር ሆይ የምታስችል ግን አንተ ነህ። አባታችን ሆይ እንደፈለግከው አንተ እንዳሰብከው ሆነን መጠበቅ የምንችልበትን ጸጋ በኢየሱስ ስም አብዛልን። እግዚአብሔር ሆይ በዚች ቤተ ክርስቲያን እኔ ጌታ ሆይ ማዳንህን ከሚናፍቁት እግዚአብሔር ሆይ አንዷ ነኝ። ክብርን ከሚናፍቁት አንዷ ነኝ። ስራህን ከሚናፍቁት አንዷ ነኝ። አባ ምልክትህን አሳየን ጌታ ሆይ የዘላለም አባት እግዚአብሔር ሆይ ጌታ ሆይ እንለምንሃለን። እህት ወንድሞቼ ስለምትረዳ ልትረዳን ስለሆነ የነገርከን ልታስታውሰን ስለሆነ እግዚአብሔር አምላኬ ሆይ ልታዘጋጀን አጽድተ እግዚአብሔር ሆይ ልታቆየን ስለሆነ ለራሳችን ጥቅም ስለሆነ ለራሳችን በረከት ስለሆነ ወደ ክብር ከክብር ወደ ክብር ትገለጣላችሁ ብለህ ስላልክ ለዛ ለምንገለጥበት ለዛ ስለሆነ አባ እናመሰግንሃለን። አቤቱ የዘላለም አባት ጌታ ሆይ እንባርክሃለን። ጌታ ሆይ ተመስገን መንፈስ ቅዱስ ተመስገን የኔ አባት ዝም ስላላልከን እግዚአብሔር ሆይ እንዲሁ መውጣት መግባት ስለሌለ እግዚአብሔር ሆይ ድምፅ ሹክ ስለሚለን በፍቅር እየሳብከን ስላለ በፍቅር እያስጠጋህን ስላለ በፍቅር እያደስከን ስላለ በደም እያጠራህን ስላለ በደም እያጠብከን ስላለ በደም እየቀደስከን ስላለ ትኩስ ደም የናዝሬቱ ኢየሱስ ሃሌሉያ የማይጠፋ የማይሰለች ሁሌ ትኩስ ሆኖ የሚጠብቀን ጌታ ኢየሱስ ደም ስላለ የሚያጥበን ደም ስላለ የሚያነጣን ደም ስላለ የሚቀድሰን ደም ስላለ እኛ በእኛ ስላይደለን ግን እግዚአብሔር ሆይ አንተ ስለምታወጣን ከረግረግ ከጭቃ ውስጥ አወጣኝ ይላል ጌታ ባሪያ እግዚአብሔር ሆይ እኛንም እግዚአብሔር ሆይ
ካለንበት የምታወጣ ያጣት ያደም ስላለን እግዚአብሔር ሆይ እናመሰግናለን። ጌታ ሆይ በኢየሱስ ክርስቶስ ስም እንደ ማህተም ይሄ በልባችን ይታተም። እግዚአብሔር ሆይ ስንወጣ ስንገባ ስንተኛ ስንነሳ ሁሌ የምናሰላስለው ሁሌ የምናቃጭለው ይሁን። እግዚአብሔር ሆይ በዋጋ ተገዝታችኋልና ይላል። የሚከተለኝ ቢኖር ራሱን ይካድ ይላልና እግዚአብሔር ሆይ እንድንክድ ጌታ ሆይ መካድ ያለብንን እንድንክድ እግዚአብሔር ሆይ መተው ያለብንን እንድንተው ጸጋህ እንደገና ስለሚያግዘን ስለሚያቆመን ስለሚያጥበን እግዚአብሔር ሆይ ስለሚቀድሰን እግዚአብሔር ሆይ አንተን መስለን ስለምንወጣ ስለምንገለጥ ይሄ እግዚአብሔር ሆይ መጀመሪያው ነው የመጨረሻ ስላይደለ እናመሰግናለን። አቤቱ የዘላለም አባት ጊዜውን ሰዓቱን ጌታ ሆይ ተቆጣጠር። እኔን ስለረዳህ ስላገዝክ እግዚአብሔር ሆይ አመሰግናለሁ። በጌታ በኢየሱስ ክርስቶስ መንፈስ ሳይከለከል በመሐከላችን ይንቀሳቀስ። እግዚአብሔር አምላካችን ሆይ ክብርን ሁሉ ላንተ ሰጠን በኢየሱስ ስም።